ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬ ይሄንን ቪዲዮ ገና ተምብሌንዱን ስታዩ ደንግጣችሁ የመጣችሁ ሰዎች ካላችሁ አይዟችሁ ተረጋጉ የተለመደ ነገር ስለሆነ ብዙ አያስፈራችሁ ማለት ፈልጋለሁ በመጀመሪያ ኦንሊ ፋንስ ኢትዮጵያ ውስጥ እንዳለ ታውቃላችሁ ያስባለሁ ኦንሊ ፋንስ ምን እንደሆነ ማታውቁ ሰዎች እኔም እንግዲህ ወራት ቢሆነኝ ነው ካወቅኩት ኦንሊ ፋንስ ማለት ልክ እንደ ኢንስታግራም እንደ ሌሎቹ ፕላትፎርሞች ፕላትፎርም ነው ግን ብዙ ወሲባዊ ነክ ኮንተንቶች ነው የሚተላለፍበት አንድ ሰው ኦንሊ ፋንስ ሲኖረው ሌላኛው ሰው ሰብስክራይብ አድርጎት ነው የሚገባው ሰብስክሪፕሽን አለው ያከፋፈል እርከን አለው አንድ ሰው ኦንሊ ፋንስ ካለው ቀድሞ ሁኔታዎች አሉ መሰለኝ የሚኖራቸው እሱን ቼክ አላረኩም ሶሪ አንድ ሰው ኦንሊ ፋንስ አካውንት ሲኖረው ስሜት ቀስቃሽ የሆኑ ፎቶዎችን ቪዲዮዎችን ያጋራል ወይ ላይቭ ስትሪም ይገባል ወይም ደግሞ ቲፖችን ምናምን ይሰጣል ሌላኛው ሰው ይሄንን ሰው ለማየት ሲፈልግ ግዴታ ቅድሚያ ክፍያ መክፈል ያለበት አለ ከዛ ደግሞ ማንዝሊ ኢንስቶልመንት አለ በየወሩ ደግሞ የምከፍሉት ነገር አለ አሁን አሜሪካ ውስጥ እንግዲህ 18 ዓመት ሲሞላቸው አብዛኛው ሴቶች በይበልጥ መልካቸው ቆንጆ ከሆነ ወይ ሰውነታቸው ያምራል ከተባለ 18 ዓመት ሲሞላቸው ጠብቀው ወደዛ እየገቡ ነው ያሉት ሪሰንትሊ ዜና ሰምታችሁ ከሆነ ዩቲዩብ ላይ ብትታወቅ አንድ በጣም ብዙ ሰው የሚወዳት ልክ 18 ዓመቷ ሲደርስ ኦንሊ ፋንስ ትከፍታለች ከዛ በኋላ በአንድ ቀን ውስጥ 3 ሚሊዮን ሰራችና እሷንም ለእንደዚህ አይነት ነገር ያመቻቿትና ግሩም ያረጓት ቤተሰቦቿ ናቸው ኦንሊ ፋንስ ላይ ሌላኛው ዓለም ላይ ያለው ኦንሊ ፋንስ ላይ በሚገርማችሁ ሁኔታ እናቶቻቸው ናቸው ልጆቹን ኤንካሬጅ አድርገው ሴት ልጆቻቸውን ኤንካሬጅ አድርገው ገላቸውን እንዲሸጡ የሚያደርጓቸው እና ቴክኒክሊ ከወንዶች ጋር ሄደው ላይተኙ ይችላሉ እንደ ቦኒ ብሉ ያሉት ደግሞ በቀን ከ1000 ሰው ጋር በመተኛታቸውና ያንን ኤክስፕሊሲት የሆነ ቪዲዮ በማጋራታቸው በጣም ከቁጥር ያለፈ ገንዘብ ያገኛሉ አይ ዶንት ኖ ምን አይነት እንደው ለማይረባ አእምሮ ታልፈ እንደተሰጠን አላቅም እንዴት አንድ ሰው ከ1000 ሰው ጋር የተኛችበትን ቪዲዮ ራሱ አይቶ እንዴት ሴክሹዋል የወሲብ ፍላጎት እንደሚመጣበት ሳስብ እንደው በትክክል ሰይጣንማ ነው የሚዘውረን ያስብለኛል እና ኦንሊ ፋንስ ማለት በአጠቃላይ ይሄን ይመስላል እና እንዳልኳችሁ ሶሻል ሚዲያ ላይ ወይም ደግሞ ፕላትፎርሙ ላይ የወሲብ ቀስቃሽ የሆኑ ፎቶዎችን ቪዲዮዎችን ማጋራት ነው ላይቭ ስትሪም መግባት ነው እና ዋን ቱ ዋን ሜሴጅ የሚላላካሉ ከፋኖቻቸው ጋር ክፍያ አለው ማለት ነው እና ኦንሊ ፋንስ ተብሎ እንዲህ ውበት ተሰጥቶት ተወራ እንጂ ግልሙትና ነው ሴተኛ አዳሪነት ነው ምንም ነገር የለውም ሌላ ስሙን አሳመሩት እንጂ የተሻለ ገንዘብ ለሚከፍሉን ብቻ አሉት እንጂ ሴተኛ አዳሪነት ነው አዲስ ነገር የለውም ምናልባት ከሰዎቹ ጋር የሆነ አማውንት ኦፍ ገንዘብ ሲከፍሏቸው ማንተዋን ሄደው ከእንደዚህ አይነት ሰዎች ጋር ሄደው ወሲባዊ ግንኙነትን ያደርጋሉ ኦኬ እንዴት ነው ይሄ ነገር ኢትዮጵያ ውስጥ አለ የምትዩ ልትሉኝ ትችላላችሁ ፕላትፎርሙ ስራዬ ብሎ ኢትዮጵያ ውስጥ ባይጀምርም ፕላትፎርሙ ኢትዮጵያ ውስጥ ባይኖርም ግን መቀመጫቸውና አንዳንድ መታየት የማይገባቸው የሰውነት ክፍሎቻቸው ገቢ ማግኛ የሆነላቸው ሴቶች ስንት ናቸው ሶሻል ሚዲያ ላይ ከጊዜ በኋላ ማስታወቂያ የሚሰሩ ላይቭ ገብተው ብዙ ጊፍት የሚሰጣቸው እና ብዙ አቴንሽን የሚያገኙ ይሄም ማስታወቂያ የሚያሰራቸው ተመን አውጥተው ማስታወቂያ የሚሰሩ ሴቶች ምናቸውን እያሳዩ እንደሆነ አስተውላችሁ ታውቃላችሁ የተወሰኑ ሴቶችን በደንብ ወደ አይምሯችሁ ይመጣሉ ብዬ አስባለሁ ማስታወቂያ ይሰራሉ ማስታወቂያውን ለመስራት ጥሩ አጃቢ የሚሆናቸው መቀመጫቸውና አንዳንድ የሰውነት አካላቸው ነው እንጂ ያላቸው ዕውቀት የማስታወቂያ ችሎታና ጥበብ እንዳልሆነ በደንብ ያየነው ይመስለኛል አንዲት ሴት ልጅ ማስታወቂያ ለመስራት ብር ስትተምን
በትክክልም ዕውቀቷ ነገር አዋቂነቷ ካልሆነና የሰውነት ቅርጿ መቀመጫዋ ዳሌዋ ከሆነ ይሄ ከኦንሊ ፋንስ በምን ይለያል? አንዳንዶች እንደውም በጣም ፕራውድ ሆነው ያለሽ ነገር ምንድነው ከሌላው የሚለይሽ ምንድነው ሲባል መቀመጫ እንደሆነ ይታወቃል ምናምን ብለው በኩራት እንደሚናገሩ ታውቃላችሁ። እና ካሜራማኖችም ጥንቅቅ ብለው መቀመጫቸውን ትልቅ አድርገው አሳይተው የገቢ ምንጫቸው ከሆነ ቆይቷል። ይሄ ኦንሊ ፋንስ አይደለም የምትሉኝ? እነዚህ ሴቶች በህይወት አጋጣሚ ለአንዳንድ ሰዎች ገንዘብ እየተከፈላቸው እርቃናቸውን የሸጡበት አጋጣሚ እንዳለ ከዚህ በፊት የሰማን ይመስለኛል። በህይወት አጋጣሚ እንግዲህ ባለትዳርም ሆነን እንግዲህ በከባድ የፍቅር ግንኙነትም ውስጥ ሆነን እንደዚህ አይነቱን ነገር አናረግም አንልም። ላረግነው ነገር ግን ገንዘብ የምንጠይቅ ከሆነ ይሄንን እልክልሃለሁ ገንዘብ ላክ የምንል ከሆነ ከኦንሊ ፋንስ አይለይም፣ ከግልሙትና አይለይም። ራይት? ይሄንን ያወራው ያለው የግል ጉዳዮቻችሁ ስለሆነ ለባሎቻችሁ የምታረጉትን ነገር እያልኩኝ አይደለም። የትኛውን ቤት እንደሰራለት ስለሚቀጥል ማለት ነው። ስለዚህ እነዚህ ሴቶች ማስታወቂያ ለመስራት ገቢ ለማግኘት በተገኘው አጋጣሚ ሁሉ ጡቶቻቸው በደንብ እንዲታዩ በተገኘው አጋጣሚ ሁሉ ወንዶች ሁሉ መቀመጫዎቻቸውን እንዲያይ አቀራረጹን ራሱ አስተካክለው የሚቀርጹበት ምክንያት የሰውነት አካላቸው የገቢ ምንጭ ሆኖላቸው እንጂ በትክክልም ዕውቀታቸው ወይም ማስተዋላቸው እንዳልሆነ በደንብ የተረዳ ነው ይመስለኛል። አንዳንድ ጊዜም አቴንሽን ሲጠፋ እይታ ሲጠፋ ሊያረጉ የሚወዱት ነገር ምንድነው? ያላስተዋሉ በመምሰል አንዳንድ የሰውነት አካላቸውን በደንብ በማሳየት የሰው መነጋገሪያ መሆን ይፈልጋሉ። ለነዚህ ሰዎች የገቢ ምንጫቸው ዕውቀታቸው፣ የማስታወቂያ ችሎታቸው፣ የሚናገሩት ነገር የትምህርት ደረጃቸው ሳይሆን የሚሸጡት ሰውነታቸው እንደሆነ ስንቶቻችሁ አስተውላችኋል? አሁን ላይ እስቲ በደንብ ንገሩኝ። መቀመጫዋን ሳታሳይ ጡቶቿን ሳትከፋፍት የሆነ ነገር ሳትናገር የሆነ ሴክሹዋላይዝ ሳታረግ ራሷን ማስታወቂያ የምትሰራ ሴት አለች ወይ? ሴክሹዋላይዝ ሳታረግ ፒውርሊ ዕውቀቷን ማስተዋሏን የደረሰችበትን ሌቭል ተጠቅማ ማስታወቂያ የምትሰራ ሴት አለች ወይ? አሉ የሉም እያልኩኝ አይደለም፣ አሉ፣ ብዙ አሉ። ግን በይበልጥ ደግሞ የወንዶችን ኢንትረስት እየያዙ ያሉ ሴቶች፣ መልሰው መላልሰው ማስታወቂያ እየሰሩ ያሉ ሴቶች፣ መልሰው መላልሰው ሶሻል ሚዲያ ላይ ኮንተንታቸው በጣም የሚታየላቸው ሴቶች ምንን እያስተዋወቁ ነው? ምን እያሳዩ ነው? መቀመጫቸውን፣ ቅርጻቸውን፣ የሰውነት ቅርጻቸውን። እሱ ነው የሰውን አይን የሚይዘው፣ እሱ ነው። እኔ በጣም ብዙ ማዝንበት ጉዳይ ቢኖርም በጣም ሴክሹዋላይዝ የተደረገ ሰውነት ያሳስበኛል። በጣም ሴክሹዋላይዝ የተደረገ ሰውነት ያሳስበኛል። ሰው ባየ ቁጥር ስለ መቀመጫዋ የሚያስባት ሴት ታሳዝነኛለች። እና ይሄንን ነገር ደግሞ አለማሰብ የማይችሉ ወንዶች ደግሞ በጣም ነው ማዝንባቸው። ማለት ቀኑ ሙሉ ወንድ ልጅ እንዴት ነው ስለ ሴት የሰውነት ክፍልና ስለ ግለ ወሲብ እያሰበ የሚኖረው? ቢካዝ ሁሉ ነገር አቬይለብል ሆኖለታል። የወሲብ ሳይቶችን ብትፈልጉ በእጃችሁ ላይ ነው። ኧረ የወሲብ ሳይት የማያስፈልግላችሁም። ቲክቶክ ስትገቡ የሰውን ሰውነት አይታችሁ ስሜታችሁ ላይ ቀሰቀስ አይችልም፣ ራስን መግዛት ካልተማራችሁ በስተቀር። እና ሴቶች ያለ ልክ ራሳችሁን ሴክሹዋላይዝ ባረጋችሁ ቁጥር ነገ ላይ የማትመልሱበት ማጥ ውስጥ ነው የምትገቡት። ነገ ላይ የማይመለስ ማጥ ውስጥ ነው የምትገቡት። እቺ ልጅ አላቅም ታሪኩ ምን እንደሆነ አላቅም። የሆነ ስክሮል ሳረግ ዩቲዩብ ላይ አግኝቼ ነው አለቀሰች ምናምን። እንደ ሳሮን ኤክስፕሊሲትሊ ስለመቀመጫው ያወራ ፕራውድ የሆነ እርቃኑን የታየ
ሴት አለ ብዬ አላስብም የሆነ ጊዜ ላይ። በነገራችን ላይ በጣም ዝነኛ ሆነሻል በቅርብ ጊዜ ኢትዮጵያ ውስጥ ኤሊስት ቢሊስት የሚባል የሴሌብሪቲ እንትን አለ ፕሮፋይል አለ ደረጃ አለ እና ገብተሻል። ብቻ የትኛው ደረጃ ላይ ማስቀመጥ ቢከብደኝ እንደዚህ ባጭር ጊዜ ውስጥ ዝነኛ ሆነሽበት ምክንያት ምንድን ነው? እኔ እንጃ ያው እግዚአብሔር ስለፈቀደ ይመስለኛል ስለሰራሁም እናም ደግሞ እግዚአብሔር ስለፈቀደልኝ። አዎ የሰራሽው 4 ፊልሞች ናቸው? አይ ከ4 በላይ ናቸው። ከ4 በላይ ፊልሞች የሙዚቃ ቪዲዮዎች እኔ በቆጠርኩት 10 የሙዚቃ ቪዲዮዎችን ሰርተሻል መሰለኝ። በጣም ብዙ ናቸው። ያው ብዙ ሰው እኮ 20 ዓመት 30 ዓመት ሰርቶ ዝነኛ ላይሆን ይችላል። እሱ አስተያየት ከብዙ ሰው ነው የመጣው ኢቨን ከሴሌብሪቲዎች ማለት ከፍሬንዶቼም ብለውኛል። እግዚአብሔር ይመስገን። እነዚህ ስራዎችን ተመልክተናል። መነጋገር የሆነችው ሳሮን ለምንድን ነው? እኔ እንጃ ምክንያቱም ምን ይመስልሻል? እኔ እንጃ ወይ ስለሰራሁ ሊሆን ይችላል። ደግሞ ማለት ከሰዎችም የተለየ ስራ አልሰራሁም፣ ግን አትሊስት እኛ ሀገር ውስጥ የሚታይ የሚችል ቪዲዮ ክሊፕ የተለየ ብለው ያሰቡት ከሁሉም ስለሆነ ከዛ በኋላ ቲንክ ቪዲዮ ማለት እኛ ሀገር ውስጥ የተለመደ አይነት ቪዲዮ አለ የሚሰራ ነው። ያስጌ ላይ እንደኔ ምንም ብለብስ ሰውነቴ ኢፌክቲቭ ነው ማለት ይታያል። ከኢትዮጵያ ባህል ማንነት ታሪክ ጋር ብለው ሰዎች አልጠየቁሽም? አይ ሰውነት እግዚአብሔር የሰጠኝ ነገር ነው። ይሄ ከባህል ከምናምን ጋር የሚያገናኘው የሚያጋጨው ታሪክ የለም። እሺ ሁለተኛው መነጋገር ያደረገሽ ጉዳይ በሙዚቃ ክሊፖች ላይ ከተለየው የኢትዮጵያ የሙዚቃ ቪዲዮ ክሊፖች የቀረጻ ስልት አለ አይደል? ለምሳሌ ሙሉ ሰውነት ማሳየት ሊሆን ይችላል፣ የሰውነት ቅርጽን በሚያሳይ መንገድ መቀረጽ። ሁለተኛው እሱ አነጋጋሪ ያደርጎሻል። ከጥበብ አንፃር ስህተት አለው ተብሎ አይታሰብም። ያንቺ ምላሽ ምንድን ነው? እንዴ ሰውነት ስለታየ ምናምን አይመስለኝም። እኔ አስበነውም አይደለም እኮ ለምሳሌ እግዚአብሔር ይሰጠን። ሁሉም ሴቶች ሊኖራቸው ይፈልጋሉ። ብዙ ቆንጆ ሴቶችም አላቸው የኔ ሰውነትና ይሄ ከእግዚአብሔር የመጣ ነው። ልጅ እንደነበረች አስባለሁ። እንደዚህ አይነት ህይወት ውስጥ ገባለሁ ብላ አስባለች ብዬ አላስብም። ነገ ላይ የሚመጣውን ኮንሲኩዌንስ ሳታስብ ራሷን ከልክ ያለፈ ሴክሹዋላይዝ ስታስደረግ ነበረ። ቆንጆ ሰውነት ነበራት። አዎ ቆንጆ ሰውነት ነበራት። ግን ከልክ ያለፈ ራስን ሴክሹዋላይዝ ማድረግ ሳሮን ስትባል ቅጥያው ራሱ መቀመጫዋን ነው ሰው ሁሉ የሚያወራው። እንደዛ እንዲያስቡ መፈለጓ ሳታስተውል እንደዛ እንዲያስቡ መፈለጓ ዛሬ ላይ ዋጋ እያስከፈላት እንደሆነ እየተናገረች ነው። አትሞኙ። 20ዎቹ ላይ ሆናችሁ በጣም ብዙ ስህተት ልትሰሩ ትችላላችሁ። በጣም ብዙ ስህተት ልትሰሩ ትችላላችሁ። ራሳችሁን ግን እንደ ወሲብ ዕቃ ከማየት የበለጠ ነገ ላይ ህይወታችሁን የሚያበላሽ ነገር እንደሌለ ስነግራችሁ እያዘንኩ ነው። ራሳችሁን ሴክሹዋላይዝ እንደማድረግ ሰውነታችሁን ሁሉ ወንዶች የሚጠቀሙበት ዕቃ እንደሆነ አስቦ መኖርን የመሰለ ከባድ ነገር የለም። ገንዘብ ሊያስገኝላችሁ ይችላል። መልካም ስም ከመልካም ሽቶ ይበልጣል። ገቢ ሊያስገኝላችሁ ይችላል። ዛሬ ላይ የተሻለ ኑሮ ሊያኖራችሁ ይችላል። አርጋል ነበር እንዴ ዛይላችሁ ሳሮን በየክሊፑ ነበር የምትወጣው። ቆንጆ ልብስ ነበር የምትለብሰው። አይ ሪሜምበር የዛኔ 300 ሺህ ብር ነው የፈጀው የለበስኩት ልብስ ያለችው እሷ ነበረች። በጣም ፕራውድ ሆና ነበር የምታወራው። ያኔ የነበረው ነገር ግን ዛሬ ህይወቷን ዋጋ እያስከፈላትን። ገንዘብን ብላችሁ ትንንሽ ቤኔፊቶችን ብላችሁ እባካችሁ ህይወታችሁን ሳቦታጅ አታድርጉ። እባካችሁን ሸፈን በሉ፣ ገርበብ በሉ። አይ ኖ አም ጊልቲ ኦፍ ኢት። እኔም ራሴን የማሳይባቸው ብዙ ልክ ያልሆኑ ነገሮችን አድርጌያለሁ። አም ጊልቲ ኦፍ ኢት። ግን ደግሞ ፐብሊክ ላይ ስንቀርብ በተቻለ አጋጣሚ በቃ ሰው እኛን ሲያየን ስለ ሴክስ ብቻ እንዲያስብ፣ ሰውነታችን መጠቀሚያ ዕቃ ብቻ እንደሆነ እንዳያስብ በጣም ጥንቃቄ ልናደርግ ይገባል። እና አሁን ላይ ቦይፍሬንድ ለምትሉት ሰውዬ፣ ትረስት ለማታረጉት ሰውዬ የምትልኩት ፎቶና ቪዲዮ ነገ ላይ የሆነ ቦታ ላይ ብታገኙት Do you think ፌስቡክ ላይ ባልፈላጊ ምናምን ተብሎ ግማሽ እርቃን ምናምን የወጡ ሴቶች ራሳቸው አውጥተውት ነው እንደሚመስላችሁ? አይደለም እኮ ፎቶአቸው ተገኝቶ ነው። አንድ ዱርዬ አንድ ትረስቱን የበላ ዱርዬ አሳልፎ ሰጥቶባቸው እኮ ነው። ስለዚህ you never know what tomorrow is going to bring። ነገ የሚያመጣውን ነገር አታውቁ። ነገ የሚመጣባችሁን አታውቁ። በጣም ትረስት ለማታረጉት ለባላችሁ ፋይን፣ ለባል የራሱ ስለሆነ ማለት ነው። ለባል ሊደረግ ይችላል ኤክሰፕሽናሊ እንደየቤቱ ስለሚለያይ ማለት ነው። ግን ያም በምን ሊክ እንደሚያደርግ አታውቁም። ስለዚህ
all I'm trying to say is እንደዚህ አይነት ነገር ላይ የተባበራችሁ ከሆነ በይበልጥ 20ዎቹ ላይ ከሆናችሁ ኢቭን 30ዎቹ ላይ ከሆናችሁ የሆነ ጊዜ ላይ ትቆጩበታላችሁ፣ የሆነ ጊዜ ላይ ታዝኑበታላችሁ። ምን ነው ባላረኩ ትላላችሁ። አሁን የሶሻል ሚዲያ ዘመን ላይ ነው ያለነው። ታሪካችን፣ ነውራችን፣ ብልግናችን ፊት ለፊት ነው። ተከደነልኝ ተረሳልኝ ስንል ከ10 ዓመት በኋላ ያወጡብናል። ህይወትን መኖር ስንጀምር፣ ትዳር መኖር ስንል ያወጡብናል። አይጠፋማ። ስለዚህ እባካችሁ እንደዚህ አይነት እንቅስቃሴ ላይ ካላችሁ ወይኔ መቀመጫሽ ሲያምር፣ ወይኔ ቅርጽሽ ሲያምር፣ ወይኔ ጡቶች ሲያምሩ፣ ወይኔ እንትንሽ ሲያምር ምናምን ልትባሉ ትችላላችሁ። አዎ ከአማራ አክሴፕት አድርጋችሁ ተቀበሉ። ሉክ ይውልኝ ባላችሁ ቁጥር ነው ነገ ላይ ከባድ መርዝ ይዞባችሁ የሚመጣው። አዎ አቴንሽን ልታገኙበት ትችላላችሁ። የነገው ህይወታችሁን ግን ሳቦታጅ ያደርግባችኋል። ነገ ልኑር የምትሉትን ነገር ግን ያመሳቅልባችኋል። ጥቂቶች ተሳክቶላቸው ሊሆን ይችላል። የጥቂቶችን መንገድ አትሄዱ። እነሱ ምናልባትም ከደረሰባቸው ውርደት በላይ ሊደርስባቸው የሚችል ውርደት ላይኖር ይችላል። ከደረሰባቸው ሀዘን በላይ ሌላ ሀዘን ላይ ደርስባቸው ይችላል። እናንተ ምኑን ይዛችሁ ነው? እናንተ ምንን ይዛችሁ ምኑን ጀምራችሁ ምን ተማምናችሁ ነው ራሳችሁን በጣም ኤክስፖዝ የምታረጉት? ምን ተማምናችሁ? በርካሽ ገንዘብ ሰው ሁሉ እንዲያዩ ሰውነታችሁን ገበያ ላይ ማውጣት ያዋጣችኋል? ገበያ ላይ ያወጣችሁትን ሰውነት ደግሞ የሚፈልገው ምን አይነት ሰው እንደሆነ ታውቃላችሁ? ራሱን መግዛት የማይችል ባል መሆን የማይችል ዛሬ ላይ የሚያጨበጭብልሽ ነገ ግን ዋጋ የሚያስከፍልሽ አይነት ሰው ሊሆን ይችላል። you never know። እና ምናልባት ራሳችሁን ገና አንድ ትንሽ እቺን ከፈት እቺን ትንሽ ከፈት እቺን ዝቅ ምናምን ማድረግ የጀመራችሁ ታናናሾቼ በጣም ዋጋ ያስከፍላል። you cannot afford እንደ ከሊ አፎርድ አታረጉም። ይመሰቃቀልባችኋል ህይወታችሁ። ሶሻል ሚዲያ ያዘውን አይረሳም። የዛሬ ስንት ዓመትን ራሱ ፋይል ሊያወጣባችሁ ይችላል። እና ሰውነታችሁ ያምራል ቆንጆ ነው ምናምን በተባላችሁ ቁጥር በጣም እየተነሳሳችሁ ራሴን ላሳይ እንዴ ማስታወቂያ ካስገኘኝ ገንዘብ ካስገኘኝ ምናምን የምትሉ ካላችሁ ባካችሁ በጣም ነው ዋጋ የሚያስከፍላችሁ ነገር። መቼም ሳሮንን ያየ አይማርም ለማለት ከባድ ነው። በዘመኗ በጣም የታየች በጣም ተፈላጊነት የነበራት መቀመጫዋ ሰውን ሁሉ የሚያማልል ናት ተብሎ ሲነገርላት የነበረች ሴት አሁን ግን ብልጥ ከሰው አይደለም የሚማረው፣ ከሰው ተማሩ። ዶንት ዱ ኢት። ራሳችሁን አታርክሱ። ሰውነታችሁን ለገበያ አታቅርቡ። ሰውነታችሁን ለገበያ አታቅርቡ። በእነዚህ አይነት አጋጣሚ ምናልባት የሆነ ሰው ጋር የተቀመጠ ፎቶ ቪዲዮ ሊወጣ ይችላል። ዶንት ዱ ኢት አጌን። መልሳችሁ መላልሳችሁ እንደዚህ አይነት ነገርን አታድርጉ። ነገ ህይወታችሁን ሳቦታጅ ያደርገዋል። እና ምን ለማለት ፈልጌ ነው፣ የሆነ ቦይፍሬንዳችሁ ገንዘብ እየሰጣችሁ ፎቶ የምትልኩ ከሆነ ራሳችሁን ማስታወቂያ ለመስራት ገንዘብ ለማግኘት ራሳችሁን ኤክስፖዝ የምታደርጉ ከሆነ ኦንሊ ፋንስ ካላቸው ሴቶች በምንም አትለዩ። ወዳችኋል።